ራሱ እስካሁን ድረስ ችግር ውስጥ ነኝ ያለሁት፣ እዛው ውስጥ ነኝ ያለሁት። ግን እናንተ ጋር እንድታወራ የፈለግኩት እሷ ራሷ ቀርባ ያላትን ሁኔታ ራሷ እንድታወራ እንድትነጋገር ነው። ደግሞ እኔ ደግሞ ይህ አይነት ሰው አይደለሁም። አይተሽኛል። አይ በፍላጎቷ ነው ገብቶሻል። ፍላጎቷን ምክንያቱም በኋላ ደግሞ ተመልሳ አይ እንደዚህ ነው እንደዚህ ተፈጥሮ እንደዚህ እንዳትል አንቺንም ባልሆነ ነገር እንዳታስገባሽ። ሌላም ሰው እንግዲህ ታውቂያለሽ፣ ያ ሰው በጣም መጥፎ ነው። በሆነ ሰዓት በሽታ ሲፈጠር ይሄ እኮ ነበረ ብሎ እንዳይለን እና እንዳይደብረን ከማለት አንጻር እንጂ እኛ መጀመሪያም ስሪ ብለን ለምነናታል። ምክንያቱም እሷ ብትሰራ ገብቶሻል፣ የሚያዋጣት እዚህ ሁና ብትሰራ ነው። በቃ በስራቷ በጣም ጥሩ ነገር ነው። ስትሰራ ደግሞ ገባሽ ብዙ ለውጥ ታመጣለች። እዛ ሜዳ ምንም የምፈይደው ነገር የላት። እንትን እንዳትል ራሷን ታረጋጋ። አንቺ በጊዜ ልስጥሽ አሁን አካውንት ስጡንና 141,064 ብር ወደዛ ይገለበጥላታል። እሺ ሳሪሽ ስላለው ነገር ነው። ስለ ብሩ ያው አካውንት አላት ራሷ እንትን ትላለች። ስላለው ነገር ልንገርሽ ብዬ ነው። እናንተን በጣም ነው የማመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እውነት በችግሬ ሰዓት በጨነቀኝ ሰዓት ደርሳችሁልኛል። ብቻዬን በነበርኩ ሰዓት ከጎኔ የነበራችሁና ሁላችሁንም እህቴ ሙኒትንም አንቺም መሲ ሁላችሁንም እግዚአብሔር ይስጥልኝ። ነፂም እንደ እህቱና በውስጥ ብዙ ነገር እናወራለን። ስላገኘኋችሁ ስላወቃችሁ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብራችሁ። ችግር የለም ችግር የለም። አንዳንድ ነገር ሳርዬ እቺን ልጅ በጣም ልናመሰግናት ይገባል። ወላሂ ነው የምልሽ። በየጠዋቱ በየቦታው ይዛት እየሄደች የሆነውን እያንዳንዱን ነገር እንዲህ ላድርግ እዚህ ጋር እንዲህ ሆነብኝ እንደዛ ሆነብኝ በራሷ ወጪ ማለት ነው እንግዲህ ስታደርግላት የነበረው እና በጣም ነው የምናመሰግንሽ። በሁሉም ሰው ላይ እንዳይዞር ምናምን ከማለት አንጻር ነው ገባሽ። በጣም ጥሩ መልካም ሰው ስለሆነች አይ እንደዚህ እንደዚህ እንዳይባል ነው ያው አንደበቷ እሷም ተናግራለች። አለም እናመሰግናለን። አለም ወደዚህ ቀረብ አድርጊያት። አለምን አንቺ ብግዜር ይስጥሽ። አለምዬ በርቺ፣ ጠንክሪ፣ ተጎድሽ። ሌላ የሚያስፈልግ ነገር ካለ ንገሪን። ስራሽን ግቢ ስሪ። እንግዲህ የሞት አይመለስም። ለልጅሽ እንግዲህ ዱዓ በማድረግ ጸሎት በማድረግ 40 በማድረግ ለድሆች በማብላት ብቻ ነው እና ሰላም የምትፈጥሪለት። አይዞሽ የኔ ቆንጆ በርቺ፣ ስራሽን ስሪ። ችግር ካለ የምትፈልጊው ነገር ካለ የሙኒትም ቁጥር አለ የነፂም ቁጥር አለ። አውሪ፣ አካውንት ላኪና ወደዛ ትራንስፈር ምናደርግልሽና በደረሰኝ ሁሉ ነገር ማየት ትችያለሽ። ቅር ያለሽ ነገር ካለ እዚሁ ተናገሪ ማሪ። እሺ ንገሪ። ያለኝም ነገር የለ። ያው ሰትቤቱን በዛ አጋጣሚ በጣም አመስግኑልኝ። በጣም በጣም ማለት እኔ አልችልም ማመስገንም ማለትም ስለማልችል ነው እንጂ 15 ቀን ሙሉ እያለቀስኩ ምኝታ ሳጥቻት ብቻ ብዙ ነገር አለው። ሌላ ቦታ ቢሆን እንደዚህ በህይወት ራሱ የምኖረው ሙሉ አይመስለኝም ነበር። እሷ ነው ታንቼ ቆምኩትና እዚህ አይዞሽ አይዞሽ እሺ እግዚአብሔር ካንቺ ጋር ይሁን። አይዞሽ በቃ ላይጠግን አይሰብርም እግዚአብሔር። አየሽ ደጋፊ ሰዎች ይሰጠናል። ሰው ደግሞ በዚህ በመጥፎ ቀን ያወቅነው ሰው መቼም ልንረሳው አንችልም። አንቺን ደግሞ ውለታዋን ለመክፈል ያብቃሽ። እሺ እህቴ አይዞሽ። እሺ አለምዬ በርቺ፣ ጠንክሪ፣ ስራሽን ስሪ። እሺ እህቴ እሺ። ካላስ ነፂ ለነፂ አካውንት ላኩላት አስተላልፊና ነፂ ሁሉንም ከነደረሰኙ ከነምናምኑ ላኪላት ወደ እሷ። ከዛ አንቺ ደግሞ ያዥሽ። እሺ አይ እዚህ ዳኒ ይመጣል ብዬ ነበር። ለምሳ እንደወጡ ስላልገባ እዚሁ ትራንስፈር አድርጎ ያሳየናል ብዬ ነበር። ችግር የለም ያደርግላታል። አንቺ ደረሰኝ ያዥ። ወደ እኔም ላኪው፣ ወደ ጁዬም ወደ ጉሪቴም ላኪው። በቃ እናመሰግናለን። እሺ አለምዬ መልካም ጊዜ ይሁንልሽ። እሺ እሺ እሺ። ሳልኖር እንዴት ነህ? ሳርዬ ሰላም ነው? ሰላም ነው። በቪዲዮ ውጣ። ዛሬ ያገኟቸውን ሰዎች ነው እያመጣ ነው። ዋሳ ክስቴ አካውንት አልከፈለችም። ኪያ ምን ኪያ ጋር አይወሩ ማናባ ያቺ ትዕግስት ነው የምትባለው የሄደችው ሁለተኛዋ የሄደችውስ የት ገባች? ተስብሽ ወደ ሀገሯ ልኬያታለሁ ብሏል። ግን ብር አላት እሷ ብያገሳል። አብዬ አጀንዳለ እስቲ ቆይ እሷም ትምጣና ተወሰድ ብርኳል። እንዴት ነህ? ሰላም ነው ሳርዬ? ሰላም ነው ወንድሜ? እግዚአብሔር ይመስገን ሳርዬ። በጣም ነው የማመሰግን ሳርዬ። የላካችሁልኝ ደርሶኛል። እሺ ደረሰ? አትታይም እኮ ሰላም። አዎ ደርሶኛል ሳርዬ። ያው ስቴትመንት አውጥቼ ምናምን ነው ከሱ ጋር ትንሽ የገባው ብዙ ስለሆነ
40,000 ብር ደርሶኛል ሳርዬ። 40,000 ብር ደረሰ? አዎ ደርሶኛል ሳርዬ። በጣም ነው የማመሰግነው። እሺ ገዛዛ አትታይም እኮ ፊት ይታይ እንጂ እንዲያግዙ እንዲረዱ። ሰላም ይኸው ሳርዬ። አዎ ይኸው። እሺ ገዛዛ መጽሐፉን መጽሐፍ ሳርዬ መጽሐፍ ስለተወደደ 30 ፍሬ ነው የገዛሁኝ ሳርዬ። 30 ፍሬ መጽሐፍ ገዝቻለሁኝ። መጽሐፍ እንደፊቱ አይደለም። ኦኬ ሌላስ? ሌላ መስቀል የ10,000 ብር ገዝቻለሁ። ጎበዝ። ስለዚህ በርታ፣ ጠንክር። እየሸጥክ ደግሞ አሳየን። በርታ፣ አይዞ፣ እግዚአብሔር ካንተ ጋር ይሁን። እኛም እናግዛለን። የምትፈልገው ነገር ካለ እናግዛለን፣ እንረዳለን። ሰርተ ደግሞ አሳየን። አየሽው ሙሪቴ? ሳርያው ደስ ብሎኛል ወላሂ። አላህ ያግዝህ፣ የጎደለውን ደግሞ እሱ ይሙላለሽ። ሙኒትዬ በጣም ነው የማመሰግነው። በነገራችን ላይ እኔ ብዙም ንግግር አልችልም፣ ግን ሙኒትና ሳርዬ በእውነት እኔ ሰው በጎኔ ባጣሁበት ዘመን ነው ያገኘኋችሁ። እንደ ቀልድ ነበረ ለሳሪው ሳሪ የዶች ንባባሽ ነሽ። እውነት ለመናገር እኔ ከፊት ጀምሬ ነው የምከታተልሽ እና የኔን ደካማ ጎኔን ተረድተሽ በቅንነት ስላስገባሽኝ አንቺ ለእኔ የትንሣኤ መጀመሪያ ነሽ። በጣም የማመሰግን ሳርዬ። አንድ ነገር ላስቸግርሽ እፈልጋለሁ። ምንድን ነው አንድ የሆነ ስፖርተኛ ነኝ እና በአማራ ክልል አትሌቲክስ ክለብ የሴቶች ማህበር ፕሬዚደንት ለመሆን ሞክራለሁ እና በእናንተ ሚዲያ ሽፋን እንድሰጡኝ እፈልጋለሁ ሳርዬ። ምን አልከኝ ወንድሜ? ያልሰማሁም ይቅርታ። ሳርዬ በጣም ነው የማመሰግን ላደረጋችሁልኝ ነገር። ያው ድጋፍ ስፖንሰር አድርገሽልኛል። አንቺም ወዳጆችን አስተባብረሽ ያው ለብዙ ጊዜ እከታተልሽ ነበረ። ለእኔም በችግር የደረሰሽልኛል። ለዚህ ደግሞ በጣም ነው የማመሰግነው። ቀጣይ ግን አንድ ያሰብኩት ሀሳብ አለ ሳርዬ። ያው እኔ ከ10 ዓመት በላይ ላቤን አፍስሻለሁ። ያው የሮጠ ሁሉ አያሸንፍም፣ የነገደ ሁሉ አያተርፍም። አንቺም በንግድ ዓለም ውስጥ ስላለሽ ታውቂያለሽ። እኔ ቀጣይ ለአማራ ክልል አትሌቲክስ ማህበር ፕሬዚደንት እወዳደራለሁ እና ጋይስ ሯጭ ነው። እሺ ሯጭ ነበረ ልንገራችሁ፣ ሯጭ ነበረ። ከዛ ሯጭ ነበረ ልንገራችሁ፣ ላስረዳችሁ። ከዛ በኋላ እዚህ መጥቶ ሳሪ ሊስትሮ መስራት እፈልጋለሁ እባክሽ ሊስትሮ ግዢልኝ ሲል መጥቶ እዚህ ጋር ሙኒት ስለነበረች ሊስትሮ ብቻ ነው ወይ የምትፈልገው አለችው ሙኒት። አይ እኔ መጽሐፍ አዞራለሁ፣ መስቀል አዞራለሁ፣ ነገር ግን አሁን ምንም ብር የለኝም ሲል በቃ እኛ እናግዝና መጽሐፍ ትሰራለህ ወይ አለው። ትሰራለህ ወይ ስትለው ሙኒት አዎ አለ። አያችሁ፣ አዎ ባለው መሰረት እኛ እኔ፣ ሰኒ፣ መሲ ብርጅስቶን፣ ጁዬ፣ ሙኒት ሁነን እዛው ያለነው ሰዎች 5,000 ብር አዋተን 40,000 ብር ላክንለት። አያችሁ፣ አሁን ደግሞ እወዳደራለሁ ነው የሚለው። እንድታግዙኝ፣ እንድታበረታቱኝ በብር ብቻ ሳይሆን በሀሳብ እያለ ነው። ስለዚህ እናግዘዋለን፣ እናበረታተዋለን። ሰው ለመርዳት ሰው መሆን ብቻ ጥሩ ነው፣ በቂ ነው። 40,000 ብር ምንም ናት። አያችሁ፣ ለዚህ ልጅ ግን ነገ ከነገ ወዲያ ህይወቱን ይለውጥለታል። ገባችሁ? ለዛ ነው። በጣም እናመሰግናለን። እግዚአብሔር ይስጣችሁ። አዎ እኔ ሙኒት፣ ሰንዲ፣ ጁዬ ማነው የረዳው ደግሞ ማነው ሌላ የረዳው አርገን 40,000 ብር የረዳ ነው። በቃ ሌላ ነገር አይደለም። ግን አያችሁ ይሄ ሰውዬ ሯጭ ነው። ተመልከቱ። ነገ ደግሞ ያልፍለትና ትልቅ ቦታ ይደርሳል። የዛኔ ሁል ጊዜ እኛን ስም ያነሳል። ሁል ጊዜ እኛን ያነሳል። ሁል ጊዜ እኛ ትዝ ይለዋል። ምክንያቱም በችግሩ ጊዜ፣ በተቸገረ ጊዜ፣ ሰው ባጣ ጊዜ ሰው ሆኖ መገኘት ቀላል ነገር አይደለም። የሰኒ ጓደኛ ትክክል አብረን ያገዘው እኔ 5,000 ብር ሰጠው፣ ቡሪት 5,000 ብር ሰጠች፣ ጁያ 5,000 ብር ሰጠች፣ ላላ ዝዬ 10,000 ብር ሰጥታለች። ዝዬ 10,000 ብር ከአሜሪካ ሰጥተዋለች። እንደውም እሱ 10,000 ብር የሰጠችው እና በጣም እናመሰግናለን። እግዚአብሔር ይስጥልን። በጣም በጣም ቴንኪው ቲጂ። እሺ ምንጋዙ ውስጥ ይግቡ ወይ ሳሪ አምሮብሻል በጣም አየሽው? የማንሽን በጣም ነው ያማረብሽ። አረ ሳርዬ ግን ቪዲዮ እየሰራሽልኝ አይደለም። እኔ ለሞኒት ልከስሽ ትንሽ ነው የቀረኝ አሁን። በቃ ተካሰሱ ክስሽ። በቃ በቤቷ ስትከፍት እንጂ ከስሻለሁ። ቤትሽ ላይ አይሆንም። ገናውን እኮ ነው የተሰራሁት። በጣም ነው ያማረብሽ ሳርዬ። እስቲ ማርያም በይ እመቤቴን ከፊትሽ ጋር ራሱ በጣም ነው የሄደው። በቃ አንቺ ተወደሽው ነበር ያኔም። በጣም ነው የሚያምረው። ማታ ስለተሰራሁት ገና አልሰራውም ቪዲዮ። ማይ ላቭ ማይ
ወይኔ መጣች። እንዴት ሆነልሽ ልጅሽ? ማይ ላይፍ ውዴ ዶፊ እንዴት ነሽ? ልጅሽ እንዴት ሆነ? ተሻለው ማሬ? በእናትሽ ንገሪ የኔ ወደት። በጣም ነበረኛ ክስቴ ጥያቄ ማሚ ደወልሽላለ ልጅቱ ለየትኛዋ ማሚ? አጀንዳ ወሎ የሆነ ሁለት ጓደኛሞች ከሳ እስር ቤት አስገብታት ነበር። አንዲቱ ማለት አልገባኝም። ፎሎ አድርጎኝ ሁለት አንድ ቤት የሚሰሩ ልጆች ማለት ነው። ተመስገን ችግር ላይ ነች ያለሽ ፕራይቬት ነሽ። ሲቀጥል ቲጂው ማኔርን ፎሎ አድርጓት። ቆይ አንድ ጊዜ 15,000 ካልተገባችሁኝ እንጀራውን ረሳችሁት እንዴ? ዛሬ አራርባታ ስንት ሺህ ነሽ አሁን? 1.10 ምናምን ገብቻለሁ። አሁን 11 ልገባ ነው። እሺ ጋይስ 1,000 ከፎሎ አድርጓት። ስኳር ድንች ነው። ፎሎ አድርጓት ጋይስ። ሳሪ ግን እንዴት ትሰያለሽ? ምንም አይደል። ፎሎ አድርጓት። ቲጂው ማኔርን እንጀራ ልገዛላችሁ ነው። ረከቦቱን እኮ ልክ ያለው ለልጅቷ ትናንት ተልኮላታል። ወሰደችው? አዎ ቆይ እናወራታለን። ናቲ ረከቦቱ ደረሰሽ በያት። እናትዬ ጋር እንጀራ ይለ አካውንት ልኬልሻለሁ። ላክሽልኝም ሳሪ እየዳል ወድብ እኔ ላኪልኝ። እሺ ቲጂው ማኔርን ፎሎ አድርጓት ጋይስ። እንጀራ ትገዛለች ዛሬ 15,000 ከገባችሁ እንጀራ። ስሚ ነፂ ማሚን ለምን ፈልገሻለሁ? ማሪ ይኸውልሽ የሆኑ ሁለት ልጆች ከማዳም ቤት የሚሰሩ ማለት ነው። ራሳቸው ተጣልተው አንዷ ከሳ እስር ቤት አስገባቻት ማለት ነው። እሺ አሁን ቤተሰብ ደግሞ ተጨነቀ። ልጅቱን ክስ አንስታ ሽምግልና ማልክ ልጅቷን እንትን ብላ ክሷን አንስታ ወደ ኢትዮጵያ እንድትሄድ ወይ ልጅቱ እኮ የታለች ታዲያ? ልጅቷ ባለ ተከሳሿ ናት። ከሳሿ የታለች? መሲ ነኝ። ከሳሿ ስልክ ብቻ ነው ያለን ማሪ። ነፂ እያይቼዋለሁ እኮ ግን ዛሬ ቢዚ ሆኜ ስለዋልኩ ነው። እሺ ነው አሁን ልደውልላት። እስኪ ደውልላት። እናቷ በጣም ነው የምታረሰው። የላክሽልኝ የከሳሿን ነው አይደለም? አዎ ደውልላት። መሲ ብርጅስቶን ነይ ፈልጌሽ ነው። በመቤቴ ነይ። ማይ ላይፍ የኔ ውድ ለምንድን ነው ፕሮፋይልሽን ጥቁር ያረግሽው? ምን ሆነሽ ነው ጥቁር ያረግሽው? ማሬ ሰሙ ምን ሆነሽ ነው ጥቁር ያረግሽው? እናት ምን ሆነሽ ነው ጥቁር ያረግሽው? ምን ሆነሽ ነው? ዛሬ መልሽ። ምን ልመልስ? አዝዬ ምን ሆነ ነው ጥቁር ያረገች? ሰላም ነው? ሰላም ነው ወንድሜ። እንዴት ናችሁ? አለሁ አለ ቲጂው ማኔርን ፎሎ አድርጓት። ማሚ እንዴት ነሽ? ማሚ ሰላም ነው? ማሚ አክስቴ ሰላም ነው ወንድሜ። ምን እንታ ሰላም እንዴት ነህ? አለሁ ማሚ። አውርቼሽ ነበረ ስለ ልጁ ደላላው። የትኛው ደላላ? እኔ ስንቱን አስታውሰዋለሁ ካልተናገርክ። ያኛው 280,000 ብር የቪዛ ተቀብሎኝ እንትን ያለ ያልኩሽ በታክሲ ያመጣለሁ ምናምን ብሎኝ ሳሪ። ይሄ ደግሞ ምን እንዳደረገ ታውቂያለሽ? ደላላው ቪዛ ይሰራና ይልክለታል። ትኬት ቆርጫለሁ ገለመሌ ብሎ ይሄ ልጅ የሆነ ነገር ሳይሳካ ቀረና እኔ ምን አልኩኝ? እኔ አሳልፈዋለሁ ጎደለኝ ሲል ማለት ነው። እኔ ማሳለፊያውን ከፍላለሁ። 80,000 ነበር የጎደለው ልጁ። 80,000 ከፍላለሁ፣ ምንም ችግር የለም። እሱ ያሳልፈ መጀመሪያ ድረስ ይመራት፣ እኔ ከፍላለሁ አልኩት። ኢቨን እዚህ ደውዬ አናግሬዋለሁ። አንተ በራስህ ኮንፊደንስ ካለ በምትሰራው ስራ አሳልፈው ካሽ እዚህ ይሰጥሃል፣ ምንም ችግር የለም። በኢመራት ማስበን ሆነ በኢትዮጵያ ይገባልሃል አልኩት። አይ ከተሰጠ በኋላ አለሀሰብ ካለፈ አለፈ፣ ካላለፈ ችግር ምንም ብር የሚመለስ ብር የለም ሲል በቃ ዞር በል አልኩት። እንዲህ አይነት ስራ የለም። አሁን ልጁ ሲያጠራ የትኬት ብር ብሎ ምናምን ብሎ የቆረጠበት ነገር አለ። ሲጀምር ትኬት እንኳን አልቆረጠለትም። ምንም የሚያደርገለት ነገር የለም። ያላለፉም ልጆች አሉ እንጂ ጭራሽ ወደ ሚዲያ ራሱ ለምን አስወጣኝ? ሚዲያ ስለሆነች ነው እሷ እንጂ
ጭራሽ ላታልፍ ትችላለህ። በራስህ ኮር ካለፍ ካላለፍ ምንም ማድረግ አልችልም እኔ ነው ያለኝ። እሷን ማውራት አልፈልግም። ካላለፍ ሚዲያ ሰው ነች አለ። አክስቴ ደግሞ በእንትን ነበር ያለኝ፣ በታክሲ ነበር ያለኝ። 3-4 ሀሳብ ነው የቀያየረብኝ ከመጀመሪያ ጀምሮ ሲያወራኝ ማለት ነው። ቆይ ወንድሜ ሙሉት ካወራችን ማይ ላይፍ ሶፊ ምን ሆነች ነው ፕሮፋይልሽ ጥቁር የሆነው? ሰላም ነው? ሁላችሁ ሰላም ናችሁ? አለው ምን ሆነች ነው? አይ ጓደኛዬ በአደጋ እንትን ስለሆነ ነው። 2 ጓደኞች ስላጡ። ወይኔ መቼ ዛሬ ነው ፕሮፋይልሽ የተቆረው? ሳ አይደለም ሳምንት ነው። አላየሁትም። እኔ ስትቀማ ምን ገብቼ እኮ አላውቅም። እኔም አልመጣሁኝም። ቲክቶክ ግን አሁን ዛሬ ነው ዝም ብዬ እንትን ያልኩት እና ከፍተሽ ሳይ አምሮብሽ ሳይ ነው የገባው እንጂ ላይ ምን ወደ ፈጣሪ ያጽናሽ። ማርያምን አላወቅኩም። ምን ሆንሽ? ደህና ነኝ። ልጅሽ እንዴት ነው? ትባለ ደህና ናት። ሰርጀሪ ምናምን ነበራት። በሰላም እንትን አለ። ተማከላት ሁሉንም አለቀ እኮ ስለነገርሽ ደነገጥኩ እኮ ማርያምን። ምን ሆንሽ ብዬ ደህና ነኝ። እንትን ለዛ እኮ ነው የነገርኩሽ እንትን እንዳትሆኝ ስጠይቅኝ ያው ደነገጥኩኝ። እንዴት ሆነች? አሁን ወደ ቤት መጣች? አዎ ቤት መጣች። አይዞሽ እሺ፣ ፈጣሪ ይማርልሽ። አወራሻለሁ እቴዋ፣ አይዞሽ። ነፂ ሶሪ በይለኝሽ። ነፂ እንደውም ተመልሼ አልደወልኩላትም። በእንትን በዛው ችግር የለም ሶፊ፣ የኔ ቆንጆ ችግር የለም። አይዞሽ ገብተዋል አይደለ ሰሪ? አዎ ይኸው እጁ ፈጣሪ ነፍሳቸውን ይማር እያለች ነው። አሜን እኔ ወንጅ አይዞችሽን አጥናት በይ። ለዛ ሳምንት አልፎታል ግን እሺ ሶፊዬ፣ እኔ ሰው ነበር ማርያም ነው። እሺ ምሳልሽ ውዴ አመሰግናለሁ የኔ ቆንጆ። አይዞሽ ፈጣሪ ያሽርልሽ ልጅሽ። አሜን እንዳልዛቸው በቃ መልካም። እሺ ሳልኖር ወንድሜ ቀጥል፣ መልዕክትህን አስተላልፍ። ነፂ ሳሪ ይሰማኛል? መልዕክት ይሰማል? ሳርዬ ሳርዬ እኔ ያው ለማመስገን ነው የገባሁኝ። በእውነት በጣም ሰላም ነው፣ እግዚአብሔር ይመስገን። በጣም ነው የማመሰግን ሳርዬ። እኔ ተስፋ በቆረጥኩበት ሰዓት እንደው በድንገት ቅጽበታዊ መልስ ስለመለሽልኝ እኔ በጣም ነው የማመሰግን። አንቺን፣ ሙኒትን፣ ብርጅስቶንን በጣም ነው የማመሰግን ሳርዬ። እውነት ለመናገር እኔ ቃል የለኝም። ብዙዎቹ እያዩ እኔን ተጉዳይ አላሉኝም። ኢቭን እኔን ያ እቃ የሚሸጡ ሁሎችም ያውቁኛል። ግን እኔን ለማገዝ ማንም ይሁንታ አልፈቀደም። አንቺ ግን እኔን ምንነቴን ሳታውቂ እግዚአብሔር ያክበር። ችግር የለም ወንድሜ፣ ችግር የለም። እና የላካችሁልኝ ሳርዬ ደርሶኛል። አሁን ሩጫ መቼ ነው የምሮጠው? ሳርዬ እኔ ያው እስከ ዛሬ 3 ወር ትሬኒንግ ሰራ ነበር። የቤት ኪራይ መክፈልና አንዳንድ ፕሮቲን ምግቦችን፣ ጫማዎችን መግዛት ሲያቅተኝ ነው ለጊዜው ከት ያደረኩት። አሁን ግን እናንተ በላካችሁልኝ ብር እየሰራው ወደ ትሬኒንግ ተመልሻለሁ። ነገር ግን አሁን አንድ ነገር አስቤያለሁ ሳርዬ። የአማራ ክልል አትሌቲክስ ማህበር ፕሬዚደንት ለመወዳደርና ያንን ማህበር ለመምራት እያሰብኩ ነው እና ስለዚህ የእናንተ ሚዲያ ደግሞ በጣም ተጽዕኖ ፈጣሪ ነው፣ ሁሉም ሰው ያውቀዋል እና እኔ እንድመረጥና እኔም ሀሳቦች እና ሴቶቹ እንዳደርስ ብትፈቅዱልኝ ደስ ይለኛል። ምክንያቱም የእናንተ ሚዲያ በጣም ተጽዕኖ ፈጣሪ ነው። በዛ አጋጣሚ ደግሞ አንድ ሴት ልጅ አለች፣ የወሎ ልጅ ናት ሳርዬ እና በማናጀሩ ተደፍራ ማናጀሩ አላመንም እና ከኔ ጋር በጣም ተጣልተናል። አስረግዟት ውጭ ልክሻለሁ ፈረንጅ ታገቢያለሽ ብሎ አሁን ግን የመውለጃ ሰዋቷ ነው፣ በጣም እያለቀሰች ነው እና እሷን ልጅ አግባብቼ ወደ እናንተ ሚዲያ መጣ ተጽዕኖ ፈጥራችሁ ልጁን እንዲያምንና እንዝሬናት እንድታደርጉ ሀሳቦችን ብናቀርብ ለማለት ነው ሳርዬ።
እኛ አብረናቸው አልተኛን ምን እናውቃለን? የኔ ወንድም ይወለድና ከዲኤንኤው በኋላ ይደርሳል። ያው ምኑትዬ ምን መሰለሽ የእናንተ ያው ተጽዕኖ ፈጣሪም ስለሆናችሁ ያው ሰውየው እናንተ ሚዲያ ተቀረበች ልጅቱ የግድ ያለውን ልጁን ያምናል እና ከዛ አንጻር ነው ምኑትዬ ተገባኝ። ግን መረጃና ማስረጃ ይዘን ነው ገባ። እኛ የትኛውም ጨዋታ ላይ ስላልነበርን ልጁ ይወለድ ይሻላ በሰላም ከዛ በኋላ ዲኤንኤ ይመረመራል። እዚህ ጋር መነጋገር እንችላለን። መቼም ይሄ አንዳንድ ነገሮች ፎቶ አቅርቦ አንል ወረቀት አቅርቦ የሚባልበት ነገር አይደለም። ይሄ ምንድነው? የዚህ መረጃው ዲኤንኤ ነው። ከዛ በኋላ ይሻላል። አዎ ሙሉትዬ ልክ ነሽ። በእርግጥ የሰው ስም ለማጥፋት አይደለም። እኔ ሰውየው እንዳረገ እኔ ባቅም በእርግጥ መረጃዎች ያስፈልጋሉ። የሰው ስም ዝም ብሎ ማጥፋትም ከባድ ነው አውቃለሁ። ግን ልጅቱ እሱ እንዳረገ ይታወቃል። ምስክሮች አሉ። ወደ እናንተ ሚዲያ ቀርባ ያለውን ነገር ዲኤንኤም ሆነ ምንም እንደሚደረግ ታደርጋለች እና እንደ አጋጣሚ ከእናንተ ጋር ሰው አራይታ እባክህ ንገርልኝ እያለች ነው። በጣም እያለቀሰች ነው። ይህን ነገር በእናንተ ሚዲያ ተቀረበ፣ ተጽዕኖ ፈጥራችሁ ሰውየው ልጇን እንዲያምን ማድረግ ነው። ቀጣይ ያለው ነገር እንዴት እንደሆነ ብናወራ ደስ ይለኛል። እንዳልኩ ወንድሜ አንተ ስለተናገርክ አንተ ራስህ እርግጠኛ አይደለህም። በምን ታውቃለህ? እሷ የነገረችውን ነው የሰማኸው አይደለም? ማስረጃ ብለህ አሁን ለመደፈሯ ማስረጃ ብለህ ለነበራቸው ሪሌሽን የምታቀርበው ነገር የለህም። ነገር ግን ሀቅ አለኝ ካለች ልጅቷ እኛ ከጎኗ ነን። ትውለድ በሰላም ከወለደች በኋላ ዲኤንኤ ተመርምሮ እዚህ ጋር ንግግር በህግም በምንም ይባላል። አሁን ግን ምኑን ይዘን ምን ሰው ቃል እኔ እዚህ ጋር አሁን መጥቼ እከሌ ደፈረኝ ወይም እከሌ እንዲወሰደብኝ መረጃ ነው የምትሉት አይደለም? ልክ ነሽ። ስለዚህ ኢንሻላህ በሰላም ትገላገልና ከዛ በኋላ እናያለን። እሺ በቃ አመሰግናለሁ ሙሉትዬ። እና ይሄን ነው የምነግራችሁ። በተረፈ እኔ ላደረጋችሁልኝ ነገር በጣም አመሰግናለሁ። በተለይ ሙሉትዬ የአንቺ ሀሳብ እኔን ካለሁበት ነገር እንድነሳ ስላደረገኝ በጣም ነው የማመሰግን። ሀሳብሽ በጣም ትልቅ ሀሳብ ነው። ለብዙዎች ደርሳችኋል። ሁላችሁም፣ አንቺም፣ ብሩጅስትንም፣ ሳርዬንም በጣም ነው የማመሰግን። መብራን ምስክሬ ናት። ማለት እኔ በቃ ካለሁበት ነገር ላይ ነው እንዳንሰራራ፣ በራሴ እንድቆም፣ በራስ መተማመን እንዲጨምር ነው ያደረጋችሁልኝ። አውቃለሁ ዓለም የተሸናፊዎችን ታሪክ አትተርክም። ነገር ግን ወደ ራሴ እንድመለስና ትሬኒንግንም እንዲጀምር ነው ያደረጋችሁኝ እና ወደ ትሬኒንግም ተመልሻለሁ። እየሰራው ነው። እግዚአብሔር ከፈቀደ ደግሞ በአዲስ ማንነት በአዲስ መንሰራራትና በከፍታ ላይ እንገናኛለን ብዬ አስባለሁ። ግን የታሪኬ መጀመሪያዎች እናንተ ናችሁ ብዬ አስባለሁ። ሙኒትዬ ኢንሻላህ ሁሉ ነገር ሲሳካ ይሄንን ብለን እናወራለን። ኢንሻላህ በርታ። እሺ አሁንም ቢሆን ያው እኔ ድጋፋችሁ ኃይል ነው የምለው ሙኒትዬ። እናንተ በጣም የብዙዎችን እንባ አብሳችኋል አውቃለሁ። ለብዙዎች ታገናችሁ ሙኒት፣ አንቺም፣ ብርጅስቶንም፣ ሳርዬም በጣም እና እኔም ከ10 ምናምን ዓመት በላይ የለፈው ልጅ ነኝ። ማንም ያውቃል። አሁን ደግሞ በአዲስ የአማራ ክልል የአትሌቶች ማህበርን ፕሬዚደንትነት ለመምራት እጩ ሁኜ ቀርብ ያለው ይህን ደግሞ እንዳሸነፍ ሀሳቦችን ለአትሌቶቹ በእናንተ ሚዲያ ሼር እንዳደረግና ወደፊት የማቀዳቸውን እድሎችን የማዘጋጃቸው ውድድሮች ሼር እንዳደረግ በዱዓ እናግዛሃለን። ለሌሎችም ቦታ እየለቀቅን አንዳንዴ ደስ ሲለን እንደዚህ ነው። ያው በዱዓ እናስባሃለን። አሁን ሌላም ተረኛ ካለ እንዲያወራ እሺ አመሰግናለሁ ሳርዬ። እሺ ወንድሜ። እሺ ጋይስ ቲጂዩ ማሪያም ኮራባት አስቴር ቀጥይ። ኦኬ ሳርዬ ሰላም ናችሁ? ሰላም ነው። ምን ልታዘዝ አስቴር? ሄዊ በእናትሽ ብር በልታ ፓስፖርትንም አልሰጣ አለ። ሴትዮዋን ደግሞ እኔ ያናገራለሁ ስልኳን ስጪ ስላላትም ስልኩንም አልሰጣሽም እያለች ደግሞ አንድ ቀን ብቅ በዛ ስራ አልገባሁም እና ተቸግሬ አሁን አሞት ሊሞላልኝ ነው። በዛ ተቸግሬ ወደ ቤቷ ሄድኩ። ከሄድኩ በኋላ ደግሞ ከሰውዬ ጋር አስቀጠቅጣለሁ ብላ ከሰውዬ መቶኝ እና ውጭ ላይ እያለቀስኩ ነበረ። ከዛ ደግሞ ጓደኛዋ ደውላ አንቺ ወደ ቤቴ አትገቢም፣ አንቺ ሻርሙጣ ነሽ እያለችኝ እየሰደበችኝ ደግሞ ወደ ጓደኛዋ ቤት አመጠችኝ። መጀመሪያም በጓደኛ ቤት 2 ወር ሆኖኛል እና 2 ወር ሆኖኝ ስራ ስጠፋብኝ በቃ ተቸግሬ ብርም የለኝም ደግሞ እንደዛ ሆኜ እባክሽን የሴትዮዋን ቁጥር ስጪኝ ማለት አሰርዬ እኔ ዱባይ ውስጥ ነኝ ያለሁት
ማዚ ለምን ነገርሻት? ማለት ለምን ነገርሻት? የምታወራ አልገባኝም፣ ግን ለምን ነገርሻት? ሂዊ እንዴት ነሽ? ሳሪ አስወጣሽ? ምን አስወጣውሽ ውዴ? ምንድነው? ጦስኝ የምትፈልጉ ጦስኝ መጥቶላችኋል። እሺ ሳሪ አስገቢ። እሺ መኪ ማርቀት ወይ ሳሪ፣ አሁን ያልኩሽ ልጅ ነኝ። ደላላ ብር በልቶ ነው ያልኩሽ ልጅ። እኔ ደላላ አልሰራ። ታዲያ ወንድሜ ወንድና እንዴ? ማኪ ነው መኪ። እኔ ደላላ አልሰራ። ሙኒት እንድታናግርልኝ ነበር ሳሪ፣ ከይቅርታ ያው ሙኒቷ ታናግሪለታለሽ። እኔ ሙኒትን የጠራው ለሌላ ጉዳይ ነው። ታናግሪለት ሳሪ። በስልክ እኮ ከዚህ በፊት አናግሬዋለሁ፣ ደውልለታለሁ። ካላሶኬው ደውልለታለሁ ብላለች። የመደወያው ስልክ ከሆነ ተቀበሉ። ፓርኪንግ ሰምተሃል ወንድሜ? እሺ ሳሪዬ። እሺ አስቴር ቀጤ እና በመጀመሪያ ሰሬ ቤት እንትን ሆኖብኝ አልተስማማንም። በዛ ምክንያት ወጣ። አስቴር አልገባኝ ማለቴ እኔ ዱባይ ውስጥ ነኝ ያለሁት። እሺ እና ደላላዬ ከኢትዮጵያ መጣችኝ። ደላላዬ እሷም ሀንዬ ትባላለች። እና መጀመሪያ ያስገበችኝ ቤት ደግሞ አልተመቸኝም። ባልተመቸ ምክንያት ደግሞ ከወጣሁ በኋላ ደግሞ ሴትዮዋ 3,000 ብር ከፍለሽ ፓስፖርትና ካንስሌሽኑ ውሰጂ ብላለች። ከዛ ሰጠው ፓስፖርት ነገ ወንድሜ ያመጣል፣ ነገ ጠዋት እያለች ስልኬን ብሎክ አደረገችኝ። አስቴር ቃል ምን እንታዘዝ? ቀጥይ። ሰላም ምን ልታዘዝ? ለምንድን ነው የምንነቅላት? እኛ እንነቅላት በፊት ኔትወርኳ መታሰምቷል። እሺ ስራዬ እኔ የምፈልገው ወንድሜ ከስዊዘርላንድ ታሞ ነው እና ወደ አገር የሚመልሱት እንደሆን ድምፅ እንድትሆኑ ብዬ ነው። ጨነቀ። የሚላደርጉልሽ ሳርዬ? አልገባኝም። በቃ ነርበስ ሆኗል። በጣም ታሟላሉ እና ለነ ጆከር ለነ ማማር ትነግርልኝ እንደሆን ብዬ ሳርዬ? አልገባኝም ማለት ባሌ መደወያ ያስፈልስተኝ ቃል አልገባኝም። አልገባኝም። ወንድሜ የእህቴ ልጅ ስዊዘርላንድ ነው ያለው እና በጣም ታሟለኝ እና በቃ ያልሆነ ቦታ ነው ወስደውኛል። ከዛ በቃ ክኒና ነው የሚሰጡኛል። በቃ በጣም ችግር ላይ ነው ያለው ሳርዬ እና በድምፅ ትሆኑ ብዬ ነው ለነማማር እና ለነጆከር ታደርግልኝ ብዬ። ሰላምዬ ቶሎ አይገባኝም። እናንተ ገብታችኋል ጋይስ? ስዊዘርላንድ ነው ያለ ስዊዘርላንድ ማለት ከታመማ ወደ ድምፁ ለምን ነው ድምፅ አስሯል? አንታሰረም እኮ ድምፅ እንድትሆንልኝ ለምን ምን ብለሽ ነው? አልታሰረምማ። ያው ግን እንደ እንትን ነው በቃ እንደ ታሽጎ ነው ያለው ማለት ነው። እንደ እስር ቤት በይው በቃ ሳሪ ትምህርትም አይማርም። በቃ ምንም ነገር የሚሰራው ነገር የለም እና በቃ እሱ ታሞን ያለው ክኒና እየሰጡት ነው ያለ እና ጨነቀ። የምን ላድርግ? ወደ ሪፖርት የሚያደርጉት ከሆነ ወደ ሀገር ሪፖርት ቢያደርጉት ጥሩ ነው እና ድምፅ የሆነ ሰው ለነማማርና ለነጆከር ተባበሪ ሳርዬ በማርያም። በቃ ስጨነቅ ነው ያደርኩት ዛሬም። ማሪ ሲጀመር ጥያቄሽ አልገባኝም።
ውዴ እንዴት አለሽ? እሺ ሳሪ፣ የኔ ጥያቄማ የእህቴ ልጅ ከሄደ 2 ዓመቱ ነው። ስዊዘርላንድ ነው ያለው እና አሁን ግን ታሞ ነው ያለው። ታሟል፣ በጣም ነርቨስ ሆኗል። በቃ ያኔ ኦኬ ታሟል። ስለዚህ እኛ ለምንድን ነው ድምፅ የምንሆነው? ወደ ሀገር የሚልኩት ከሆነ ሪፖርት የሚያደርጉት ከሆነ እንደዛ እንዲያልፍ እንዲልኩልን የሆነ በቃ እንደዚህ በትላልቅ ሚዲያ ድምፅ ሁኝልኝ ስላለኝ ነው። ለነ ጆከር እና ለነ ማማርት ተባበሪ እንደውም ብዬ ጋይስ የገባዋል አስረዱ። ሳርዬ እዛ የምታውቂው አበሻ የለሽም እንዴ? ስዊዘርላንድ ቢኖር እኔ አላውቅም። አይ ሳርዬ ሳይሆን ቃል ማለቴ እኔ ማውቀው የለኝም፣ ማውቀው ሰው የለኝም እዛ። አዎ ግን እዛ የሚታወቅ ሰው ካልተገኘ ሂዶ ካላየው ምን አይነት ሁኔታ ላይ እንዳላየ እኮ ድምፅ ቢኮንም በምንም አይነት መንገድ ሊለቀቅ አይችልም። ይሄ ልጅ የት እንዳለ አይታወቅም። ገባሻል? ምን አይነት ሁኔታ ላይ እንዳለ አይታወቅም። ስለዚህ አንቺ መጀመሪያ እዛ የሚኖር ሰው ነው ማግኘት ያለብሽ። አሁን ማለት ያለብሽ እንደዛ ነው። እዛ የሚኖር ሰው ሂዶ የሚያየው ምን አይነት ሁኔታ ላይ እንዳለ፣ ከዛ በኋላ ነው ሂደቱ የሚቀጥለው። ገባሽ? እንጂ አሁን ለመማር ብትነግራት ሳርዬ ምንድን ነው ብትላት ምን ብላ ስጠይቅ ትናገራለች? ሳርዬ ምንም የምትናገረው ነገር የላትም። ያኔ አልገባኝም። እኔ ራሱ ወንድሜ ስዊዘርላንድ ነው የሚኖረው ታሟልኝ ነው የምትለው። ስለዚህ ወደ ሀገሩ እንዲመጣ የሚያግዘኝ ሰው ድምፅ እንድትሆኑኝ ነው አይደል ጥያቄሽ? አዎ ግን ደግሞ ይሄ የሚደረገው መጀመሪያ ከዛ አካባቢ ያለ ሰው ሂዶ አይቶት ነው ምን አይነት ሁኔታ ላይ እንዳለ። ዝም ብሎ እኮ አይለቀቅም በሽተኛ ሰው እዛ ሀገር ዝም ብለሽ ሂደሽ አታመጭ። እዛ ያለ ሰው መጀመሪያ ሂዶ ይየው ምን አይነት ሁኔታ ላይ እንዳለ፣ መለቀቅ እንደሚችል እንደማይችል ብዙ መጣራት ያለባቸው ነገሮች አሉ። ስለዚህ አሁን አንቺ ማለት ያለብሽ ስዊዘርላንድ የሚኖር ሰው ወንድሜን ሂዶ የሚያይልኝ ነው። እሺ ሳሪ የበቃ እዛ ያሉ ሰዎች እንትን በፈረንስ በዛም ጠይቅና ወልድ ስዊዘርላንድ የሚኖር ሰው ካገኘው በቃ መልሼ እመጣለሁ። ሳሪ በጣም አመሰግናለሁ ሳሪ። ባይስ እኮ አንድ ስልክ ልደውልለው። እሺ ጠብቁ። እሺ መቅዶኒያ የደሴ መቅዶኒያ ቁጥር አላችሁ? ይህ የተሰጠኝ ነፂ ይቅርታ በማል ልግባ። ልጅቷ የታሰረችዋ ልጅ ሴትዮ ተሳፍራለች። ስለዚህ ሄደች። አዎ ተሳፍራለች። እሷ ስትመጣ ነው ይቅር ብልም ተናዝልም ባደርግ እሷ ስትመጣ ነው እንጂ አሁን እኔ ተናዝል ባደርግ የትኬትም የምንም ክፈይ ሊሉኝ ይችላሉ። ትል እኛ ህዝብ እንከፍል እዚህ ያለን እንከፍላለን። ትኬትን ብትጠየቂ ችግር የለም። ሴትዮዋን ለመሄድ አስፈቅጂና ሄደሽ ጣቢያ እንትን በይ ስላት ትንሽ ለመለጠጥ እያለች ነው ማለች። ሴትዮዋ ትመለስና ሴትዮዋን እናናገራለን ደግሞ። እሺ ማም እያመሰግናለሁ። ማሪ እንዴት ነሽ? ደህና ነሽ? አለሁ ሳሪ ነኝ። ናቲ ይችኛይቱ 5637 ምን ድስት ምናምን ያዘዘችሽ ናት? ድስት ሌላስ? ሌላ ያዘዘችው አልጨረሰኝ ስለነበረ እኮ ነው ዝም ያልኩ። ቁጥሩን ብቻ ለች። እሺ እሙዬ እሙ አሚራ ነው ስምሽ? የደሴ መቅዶኒያ ቁጥር። አቤት ሰላም፣ እንዴት ናችሁ? ሰላም ነው ማሪ፣ እንዴት ነሽ? አለሁልሽ ውዴ። ደህና ናችሁ? አለን። ሙኒቴ ወይ ይኸው እዚህ ጋር ከታች ምክንያት እዚህ አሁን ሱቅ መጣ ነበረ እና እዚህ አፏ ውስጥ ላይ እጢ ወጥቶባታል እና ያንን እጢ ለማስወጣት